እያስጨነቅሽኝ ነው። ቆይ ምንድነው አንቺ እያስጨነቅሽኝ ያለሽ? አይ ተረጋጊና ማለት ነው። ላስረዳሽ። ቆይ ተረጋጊ። ምንም እንዳትሉኝ ግን እሺ። ማለት ከኛ ጋር ተያያዘ ነው ጉዳዩ? አዎ። እና ከእናንተ ጋር ተያያዘ ነገር ነው ጉዳዩ የእናንተ ነው። እሺ አንዴ ትዕግስት ብቻ ይኖርሽና ትንሽ ደቂቃ አዳምጪኝ። ከዛ በኋላ ደግሞ እኔ በ21 ዓመቴ ነው ኦልሞስት ያገባሁት አይደለ? ከ21 ዓመት ጀምሮ ደግሞ እስካሁን ድረስ ብዙ ነገሮችን አይቻለሁ። ስለዚህ ከዚህ በኋላ ትምህርት ሆኖ ስላለፈኝ ያ አሁን ወደፊትህን እንዴት ነው አብርሽ ምናምን የምትለኝ ከአንድ ከአመት በኋላ ወደ ትዳር ልንገባ እንችላለን። ከዛ ውጪ ግን አሁን ላይ ባለውበት ሁኔታ ከማንም ጋር መሆንን አልፈልግም። ስለ ብዙ ነገር እየተባለች አንቺ ብዙ ነገሮች እየሆነ ያለ እየተገፋን እየተሰደብን ያለ ነው። ገባሽ አይደለ? ጠበቃ ምናምን ሆነን ሲሆን ነገሮች እናግዝሽ በሚል ነው እንጂ ማለት ነው። ሲጀመር ማን ተሰደቡልኝ አላልኳችሁ? ጠበቃ ሁኑኝ አላልኳችሁ እንዴ? እኔ በእውነት አይምሮ ስላለ በዚህ ምላስሽ በዚህ ሁኔታሽ ምንም ነገርሽ ነገር የለም። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ትንሽ ጠፋ ብዬ ነበረ፣ ተመልሼ መጥቻለሁ። እንደተለመደው ቪዲዮ ላይ ትንሽ አስተያየት እሰጣለሁ ማለት ነው። እንደተለመደው እናንተም በዚህ ቪዲዮ ላይ የተሰማችሁን አስተያየት እንድትሰጡኝ እፈልጋለሁ። አዳዲስ ሆናችሁ ይህን ቪዲዮ ለደረሳችሁ ሁላችሁም እንድትቀላቀሉኝ። አሁን ላይ ግን ምንም ደስተኛ መሆን አልቻልኩም። ለምን እንደነገርኳችሁ ነው። የራሳቸውን ህይወት መኖር ትተው የኔን ህይወት እያመሰቃቀሉት፣ የኔን ህይወት እየረበሹት፣ ደስ የማይል ነገር እየፈጠሩ አንዴ እዛ አንዴ እዚህ እያሉ ብቻ በቃ ያስጠላል። አሁን እያየሁት ያለሁት ነገር ማለት ነው። እና እርብሽ እያደረጉኝ ነው። ምንም ሰላም ላገኝ አልቻልኩም። በጣም እየተጨናነኩኝ ነው። በጭንቀት ላይ ጭንቀት፣ በችግር ላይ ችግር መጨመር ደግሞ ይሄ ይደብራልም ይከብዳልም። እና ከዚህ በላይ እኔ ዝም ማለትም መታገስም አልችልም። አይ ቲንክ 2 ሳምንት እንደዛ ይመስለኛል እዚህ ቤት ከተቀመጡና ሁለቱንም ሳምንት ደስተኛ ሆኜ ያለፍኩበት ቀን የለም። በቃ እየጨነቀኝ ነው፣ እየደበረኝ ምናምን። በሚያደርጉት ነገር ደስተኛ አይደለሁም። ሜሪም የምታረገው ነገር ምንም ደስ አይልም። ዳኒም የሚያረገው ነገር ምንም ደስ አይልም። 1-2-3 ቪዲዮችን አይቻለሁ እና በሩታ ቪዲዮ ላይ ትንሽ ዛሬ ሩታ አሪፍ ውሳኔ ወስናለች ብዬ አስባለሁ። ምክንያቱም ከዚህ በፊት የተናገርኩት ነገር ነው። ሩታ በራሷ እንዳትወስን ያደረጓት ከጎኗ ያሉ ሰዎች ናቸው ብዬ ተናግሬ ነበር ከዚህ በፊት ቪዲዮ ላይ ማለት ነው። እና እውነት ነው። ሩታ በራሷ እንዳትቆም፣ በራሷ እንዳትወስን፣ በራሷ ኮንፊደንስ እንዳትንቀሳቀስ ከጎኗ ያሉት ሰዎች ማለትም ዳኒም በሉት እህቷም እንዳትንቀሳቀስ ነው ያደረጓት። በሰዎች ጭንቅላት እንድትንቀሳቀስ ነው ያደረጓት እና እነሱ ለራሳቸው ሊሆን ይችላል አላውቅም፣ ብቻ በእነሱ ውሳኔ ነበር ስትንቀሳቀስ የነበረው። ዛሬ አሪፍ ውሳኔ ወስናለች። የምር ከሆነ ሂዱልኝ ብላለች ማለት ነው። ከቤት አባራቸዋለች ማለት ነው። ምን መሰለሽ ሜሪ፣ ሜቢ ሊደብራችሁ ይችላል፣ ሊከፋችሁም ይችላል። አሁን በምነግራችሁ ነገር ደስተኛም ላትሆኑ ትችላላችሁ። ግን ደግሞ እኔ በጣም ስለጨነቀኝ የምናሳልፈው ነገር ምንም ደስተኛ እያደረገኝም ስለሆነ እየደበረኝም ስለሆነ ነግራችሁ ነገር አለ። ያው እሱ ምንድነው አይ ቲንክ እዚህ ከመጣችሁ 1-2 ሳምንት ይሆናችኋል አይደለ? ስለዚህ ከዚህ በላይ እዚህ እንድትቆዩ አልፈልግም። ወደ ቤታችሁ ተመለሱ። እዚህ እንድትቆዩ አልፈልግም። እንድትሄዱ ፈልጋለሁ። ከዚህ እንድትወጡ ፈልጋለሁ። አውራሪ ልሰማሽ ነው ስለደከመኝ ነው። እሺ ያለ ማስተደዚህ ነው ዳንሻ ነው ደዚህ። አይ ቆይ ችግር የለውም ነው ደዚህ። እውነት ነው። አንዳንዴ ሰው ሲበዛ ውካታ ሲኖር ምናምን ነገሮች ላይ ይታዩን ይችላሉና እነ ዳኒ ሲያረጉ የነበሩት ነገር ሲበጠብጡ የነበሩት ነገር እውነት ለሩታ ትዳር አስበው ነው የሚያስብል ነገር አለ። ገብታችኋል? ለሷ ህይወት ጥሩ ነገር የሚያስቡ ቢሆን ነው ይህ ሁሉ ነገር ባልተደረገ ነበር። ማለት ትንሽ እንደሚያውቅ ሰው እነሱም ይህ ሁሉ ችግር ባልፈጠሩ ነበረ እና ነገሮች የሷም ያለችበት ነገር በዚህ መልኩ እንዲወሳሰብ አድርገውባታል። ስለዚህ ካሁን በኋላ የሚስተካከል ነገር ያለ አይመስለኝም። ግን በየትኛው መንገድ ሆና ከአብርሽ ጋርም ሆነች ከሌላ ሰው ጋር ሆነች ሩታ በራሷ መወሰን በራሷ አቋም መወሰን አለባት ብዬ አምናለሁ። ይገባል። እንደዛ ሳይሆን መብትሽ ነው። አንቺ ጋር አታካራ አልበጥም። እንደዛ ሳይሆን ማለት ሲጀመር እኔ ራሴ ኑሮ በስነ ስርዓት እየኖርኩኝ ያለው ሰው ነኝ። ማለት ማንም ወደ ድጋሚ ወደ እኔ ህይወት እንዲመለስ እንደማልፈልግ ታውቃላችሁ። ስለዚህ እኔ ከዚህ በር ከወጣ ወደ አንቺ ህይወት ከመጣው እግዚአብሔር ምስክሬን በቃ ይዛኔ እኔ ሰው ልሽ እንዳጠኝ ችግር እኮ ማለት እኔም እኮ የምፈልገው እሱ ነው። ማለቴ ላይክ አለ አይደለ የየራሳችሁን ህይወት እንድትኖሩ ነው የምፈልገው አንደኛ ነገር። ሁለተኛ ነገር ደግሞ
ሜቢ በዚህ ነገር ቆይ ተረጋጉና አዳምጠኝ። ሜቢ በዚህ ነገር ተናዳችሁም ቆይ መጀመሪያ አካባቢ አብርሽን አልፈልግም እኔ ብቻዬን ነው መሆን የምፈልገው እንለያይ እንዳለችው እንደወሰነችው ሁላ አሁንም ያለው ነገር አንድ መመላለስ ወደዚህ ወደዛ በቃ ሀሳቧን እያቀያየሩ እንድትወስን ማድረግ ሳይሆን በራሷ እንድትንቀሳቀስ ማድረግ መፍቀድ ነበረባቸው ማለት ነው። እና አንዳንዴ በሰው ህይወት ውስጥ ብዙ ሰዎች ገብተው እንዳይረጋጋ የሰው ህይወት እንዳይረጋጋ የሚያደርጉ ሰዎች አሉ ማለት ነው። ምንም ብንቀርባቸውን ጓደኞቻችን በጣም ብዙ አይነት ሀሳብ ወደ ራሳችን ሲመጣ እንወዛቀባለን ማለት ነው። ስለዚህ ዛሬ አሪፍ ውሳኔ ወስናለች፣ እነሱን አባራለች፣ ብቻዋን ሆናለች ማለት ነው። እንግዲህ ብቻዋን ስትሆን አይቶ አብርሽ ይመጣል አይመጣም እሱ የራሱ ውሳኔ ነው። እሱ ደግሞ በሌላ መንገድ ደግሞ ያየሁበት ቪዲዮ አለ። አታባቢኝ በቃ ችግር የለውም አታባቢ። ቢገባሽ ክብሬ ነው አንቺን የማያናግረኝ ቢገባሽ። ለአንቺ መልሼ ምላሽ መስጠት ስለማልፈልግ ነው። ችግር የለውም ቢገባሽ። ጉዳይሽን ንገሪኝ። ምትፈልጊው እየጮሽብኝ ነው። ቀስ ብለሽ ማውራታችን እንዴ አትጮይብኝ። ቀስ ብለሽ አውሪ። ልክ ነሽ ግን ሩታ እኔ በደንብ ልክ ነኝ። ሜሮን ነው አትጮይብኝ እያልሻታለሽ አይደለም። መጮ ብትመታሽስ አይደለም መጮ ብትመታሽስ ሜራችስ ምን ቆይታት ምን ልትሆኚ ነው? በእናትህ ምን ልትሆኚ ነው? ዛሬ ልክ አይደለችም ልጅቷል። እንግዲህ ፍሬ የሚባለው ልጅ የምታውቁ ከሆነ ተገናኝተው ጠይቆት ነበረ። የምር ግን እሱ በቃ ከሩታ ጋር የተገናኘበት እድሜ አስታውሶ ልክ እንዳልነበረ፣ ስለዚህ ነገሮች ከተፈጠሩ በኋላ አሁን ደግሞ ገና ነኝ ስለ ትዳር ምናምን ለመወሰን ለማሰብ ገና ነኝ ብሎ ተናግሯል ማለት ነው። ይሄንን ግልጽ አድርገን እንድትነግረኝ ፈልጋለሁ። ያው ምናልባት አብዛኛው ነገሮች እኛ ላይ ካየክ እስከዛሬ የተደበቀ ነገር የለም፣ ከአንተም የተደበቀ ነገር የለም፣ ከሚዲያም ከወዲያም የተደበቀ ነገር የለም። አብዛኛው ነገሮች ከስር ጀምሮ ዛሬ ላይ ካለንበት ድረስ እያየው የመጣው ነገር ነው ብዬ አስባለሁ። ከዛ ባለፈ ደግሞ እኔና የሩታ ጉዳይ አሁን ላይ እንደምታየውም ነው ቪዲዮ ላይ ማለት ነውና እኔና እሱ አንድ ላይ ማርለንም ከዚህ በኋላ አንድ ላይ የምንሆንባቸው መንገዶች አይኖሩም እውነት ለመናገር ማለት ነው። አብሮ መኖር ምናምን ነገሮች ትንሽ ይከብዳል። ግን ደግሞ በሰላማዊ መንገድ ወደታችን መሀል ላይ የተፈጠረውን ልጅ ለማሳደግ እንደ ግዴታ ስላለብን ኃላፊነት ፈጣሪ ለኛ ይሄንን ልጅ ኃላፊነት ሲሰጠን ግዴታችንም ጭምር ነው የማሳደግ ማለት ነውና ተስማምተን የማሳደግ እንትናችንን እንወጣለን። ከዛ ባለፈ ግን አብሮ መኖር ምናምን የሚባሉ ነገሮች ትንሽ ይከብዳሉ። አሁን ላይ እኔ ባለሁበት ውሳኔ ምንድነው ትንሽ መረጋጋት ነው የምፈልገው በምንም አይነት ነገር ማለት ነው። ሰላም ሆኜ ተረጋግቼ ነገ ከነገ የሚቀጥል ይሆናል ትዳር ምናምን የሚባሉት ነገሮች ማለት ነው። አንዳንድ ጊዜ ያው በልጅነት ሳታስቡ አንዳንድ ነገሮች ላይ ወሰነ ትገባለህ ወይ ብዙ ነገሮች ያስገድዱሃል፣ ትፈጥንበታለህ በቃ። ግን ያው ፈጥነህ ደግሞ እንድትገባ የሚያደርገህ አንዳንዴ ወደህም ላይሆን ይችላልና ያኔ ያው ብዙ ስህተቶች ነበሩ። የትኛውም ሰው ትንሽ እድሜው ሄድ ብሎ እድሜ በራሱ የሚያስተምርህ ነገር አለና ከኔ በኔ ባችሁ ነው ማንም እንዲያገባም አልፈልግም የትኛውም ሰው ማለት ነው። እኔ አሁን ያለሁበት ሳይሆን አሁን ያለሁበት ላይ እንኳን ሆኜ ባገባ ብዙ ነገሮች ነበሩ። ግን ደግሞ እኔ በ21 ዓመቴ ነው ኦልሞስት ያገባሁት አይደል? ከ21 ዓመት ጀምሮ ደግሞ እስካሁን ድረስ ብዙ ነገሮችን አይቻለሁ። ስለዚህ ከዚህ በኋላ ትምህርቱ ነው ስላለፈኝ አሁን ወደፊትህን እንዴት ነው አብርሽ ምናምን የምትለኝ ከአንድ ከአስር በኋላ ወደ ትዳር ልንገባ እንችላለን። ከዛ ውጪ ግን አሁን ላይ ባለሁበት ሁኔታ ከማንም ጋር መሆን አልፈልግም። ስለ አሁን ከሩታ ጋር ትዳር ውስጥ ገብቼ ምናምን መቀጠል የሚባሉት ነገሮች አታስቡም። ምክንያቱም አሁን ያለበት ሁኔታ ከራሴ ጋር ነኝ ያለሁት፣ ከራሴ ጋር ማሰብ እፈልጋለሁ የሚል ነገር ነው የተናገረው። እውነቱም ከሆነ አብቅቶለታል ማለት ይቻላል። ከሩታ ጋር ያለውን ነገር እንዳበቃለት ነው እሱ የተናገረው። ስለዚህ የሚሻለውም እንደዚህ ነው። ግን አንዴ ከተለያዩ በኋላ በልጃቸው ጉዳይ እንጂ እንደዚህ እፈልግሃለሁ እፈልግሻለሁ ወይም እንደዚህ ነገሮችን ባያወሳስቡት በጣም አሪፍ ነው። እሱም በራሱ መንገድ ቢንቀሳቀስ፣ ሩታም በራሱ መንገድ ብትንቀሳቀስ በጣም አሪፍ ነው ብዬ አስባለሁና ኮስተር ብሎ ነው የተናገረው አብርሽ። ማሰብ እፈልጋለሁ ከእሷ ጋር ያለው ነገር ይቀጥላል ብዬ አላስብም ብሏል። የሚቀየር ነገር ከሌለ እንግዲህ በዛ መልክ ይቀጥላሉ ማለት ነው። እውነት ነው። ህይወታቸውን ማስተካከል የሚችሉት እነሱ ናቸው። ያው እኛም እየተከታተልን መጥተናል እስከዛሬ ማለት ነው። ዛሬ የነበረው ነገር እነዚህ ነገሮችን ታዝቤያለሁ። እናንተስ ምን ታዝባችኋል? ሩታ እነ ዳኒ ማባረሯ ልክ ነው ልክ አይደለም? በኮሜንት አብርሽም የተናገረው ነገር የራሱ ውሳኔ ነው። ማንንም በሰው ህይወት ውስጥ መወሰን አይችልም። ስለዚህ እሱም የተናገረው ነገር እውነት ነው የሚለው ነገር እናንተም በኮሜንት እንድታወሩኝ ኮሜንት እንድጽፉልኝ እፈልጋለሁ ማለት ነው።